ኢትዮ ኤፍኤም 107.8 የኢትዮጵያውያን The leaders of Britain, France and Canada are warning of action against Israel if it doesn't stop its military assault and the blockade of Gaza is lifted. In a joint statement, they said the Israeli government's denial of essential humanitarian ላለፈው ግማሽ ምዕተ ዓመት እስራኤልና ፍልስጤም ጦርነት ከዓለም ጆሮ ሳይለይ ዛሬም ዘመኑ ባፈራቸው የጦር መሳሪያዎች ታግዞ እየተደረገ ይገኛል። አሁን ላይ የሲኦል ተምሳሌት ተደርጋ እየተወሰደች ባለችው ጋዛ ፍልስጤሞች የእሳትን ባህር የመከራን ጥግ የረሃብን የመጨረሻ ፍዳ ያዩ ይገኛሉ። የጋዛ ነዋሪዎች የመጨረሻ ነፍስ ግቢ ነፍስ ውጪ ላይ ባሉበት ባውኑ ሰዓት እንግሊዝ ፈረንሳይና ካናዳ እስራኤል አሁንስ በቃይ ሲሉ ማስጠንቀቃቸውን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። መረጃዎች እንደሚያሳዩት ሶስቱ ሀገራት እስራኤል በጋዛ የምትፈጽመውን ጥቃት እንድታቆም ከገለጹ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክልሉን በእስራኤል እጅ ለማስገባትና ለመቆጣጠር የሚያደርጉትን ፍጥነት ጨምሯል ተብሏል። ምክንያቱም ጋዛ ሙሉ በሙሉ መቆጣጠር ከተቻለ እስራኤል የጣለቻቸውን አንዳንድ ገደቦች በማንሳት ከሶስቱ ሀገራት የሚቀርብባትን ማስጠንቀቂያ ማብረድ እንደምትችል ትገልጻለች። እንግሊዝ ፈረንሳይና ካናዳ እስራኤል በጋዛ ያደረገችው ያለችውን ዘመቻ ያልተመጣጠነና ሊታለፍ የማይገባ ጉዳይ ብለውታል። እስራኤል ከአንድ ቀን በፊት በአካባቢው ላይ ባወጀችው ጦርነት በአየር ጥቃት ከ60 በላይ ሰዎች ሲሞቱ በርካቶችም ቆስለዋል። በዚህም ሶስቱ ምዕራባውያን ሀገራት የኔታንያሁ መንግስት እየፈጸማቸው ባሉት ድርጊቶች ከጎኑ እንደማይቆሙ ገልጸዋል። እናም እስራኤል በአዲስ መልክ የጀመረችውን ወታደራዊ ዘመቻ ካላቆመችና በጋዛ የሰብአዊ እርዳታ ላይ የጣለችውን እገዳ ካላነሳች በምላሹም ተጨባጭ በሆነ መልኩ እርምጃዎችን እንወስዳለን ሲሉ ሶስቱ ሀገራት በፈጠሩት ጥምረት በኩል የጋራ መግለጫ ሰጥተዋል። ለሀገራቱ መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ምላሽ እስራኤል አጠቃላይ ድልን እስክትቀናጅ ድረስ ራሷን መከላከሏን ትቀጥላለች ብለዋል። ኔታንያሁ ጨምሮም እንግሊዝ ፈረንሳይና ካናዳ እንደ አውሮፓ አቆጣጠር ጥር 7 ሐማስ በእስራኤል ላይ ላደረሰው የዘር ማጥፋት ጥቃት ትልቅ ሽልማት እየሰጡ ሲሆን ይህን መሰል ጭካኔ የተሞላበትን ድርጊት እየደገፉ ነው ብለዋል። እስራኤል በጋዛ ከምታካሄደው ጦርነት በተጨማሪ ጋዛን በመክበቧ በክልሉ ላይ ትልቅ የራብ አደጋ እያንጃበበ እንደሆነ በተደጋጋሚ ተገልጿል። ከቅርብ ጊዜ ወዲህ በተደረገው ዓለም አቀፍ ጫና ኔታንያሁ ከባለፈው እሁድ ጀምሮ ከበባው እንዲላላና መጠነኛ እርዳታዎች ወደ ጋዛ እንዲገቡ መፍቀዳቸው ተሰምቷል። በዚህም በ24 ሰዓታት ውስጥ የተባበሩት መንግስታት የምግብ አይነቶችን የጫኑ 9 የጭነት መኪኖች ወደ ጋዛ እንዲገቡ ተደርጓል። ሆኖም ግን ይሄ እንደ አዲስ ከተጀመረው ጦርነት በፊት ወደ ጋዛ በየቀኑ ከሚገባው እርዳታ ከ2 በመቶ ያነሰ ነው። በዚህም 2.3 ሚሊዮን ህዝቧ ለረሃብ ለተዳረገባት ጋዛ የዘጠኙ መኪኖች የምግብ እርዳታ ምንም ትርጉም ያለው ለውጥ እንደማያመጣ የተባበሩት መንግስታት ገልጿል። እንግሊዝ ፈረንሳይና ካናዳ የእስራኤልን የዘጠኙን መኪኖች የምግብ እርዳታ መፍቀድ ፈጽሞ በቂ አይደለም ያሉ ሲሆን የአገሪቱ ዓለም አቀፍ ህግን መጣስ አደጋ ላይ እንደሚጥል አስጠንቅቀዋል። እስራኤል ከዓለም አቀፍ የሰብአዊ መሪዎች ጋር በተጣጣመ መልኩ የእርዳታ አቅርቦቶች እንደከዚህ በፊቱ ወደ ቦታቸው እንዲመለሱ ጥሪ አቅርበዋል። በሌላ በኩል ቤንያሚን ኔታንያሁ አሁን እንኳን በፈቀዷቸው ጥቂት የእርዳታ የምግብ አቅርቦቶች በካቢኔያቸው በከፍተኛ ሁኔታ እንደተተቹ የሚያሳዩ ቪዲዮዎችን በማህበራዊ ድረገጾች ላይ አጋርተዋል። በጋዛ የሚስተዋለው የምግብ እጥረት እጅግ አሳሳቢ መሆኑን ከአሜሪካ ሳይቀር ሐሳብ ቀርቦበታል። ባለፈው ሳምንት አሜሪካ እስራኤላዊ ዜግነት ያለው ታጋችን አሜሪካ በድርድር ካስለቀቀች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስን የማደራደር ስራ ይጀምራሉ ተብሎ ተስፋ ተደርጎ ነበር። ነገር ግን ይህም ሳይሆን ቀርቶ እስራኤል በጋዛ አዲስ ያለችውን የምድር ጥቃት ጀምራለች። በሳምንቱ መገባደጃ ላይ በእስራኤል በተፈጸሙ ከባድ የቦምብ ጥቃቶች በመቶዎች የሚቆጠሩ ፍልስጤማውያን ሕይወታቸውን ሲያጡ ድብደባዎቹም በሆስፒታሎች ላይ ያነጣጠሩ ነበር ተብሏል። እስካሁን በጋዛ እየተካሄደ ባለው ጦርነት የሟቾች ቁጥር ወደ 53486 የደረሰ ሲሆን አብዛኞቹም ሲቪሎች ናቸው ተብሏል። ቤንያሚን ኔታንያሁ ከአንድ ቀን በፊት በቴሌግራም ገጻቸው ላይ ባጋሩት ቪዲዮ ላይ ትግሉ በጣም ኃይለኛ ነው፣ እድገትም እያሳየ ነው፣ ሁሉንም የሰርጥ ቦታዎች እንቆጣጠራለን ብለዋል። የእስራኤል ጦር ሲቪሎችን ለቀው እንዲወጡ በማዘዝ የመሃል ካን ዩኒስ ከተማን ሙሉ የጦርነት ቀጠና በማለት አውጇል። በዚህ ከተማ ተጠልለው የሚገኙ አብዛኞቹ ፍልስጤማውያን ሁለቴና ከዛ በላይ ከሌሎች አካባቢዎች ተፈናቅለው የመጡ ናቸው። በረሃብ ተዳክመዋል፣ መጠለያዎቻቸው ፈራርሰዋል፣ የመሄጃ አቅጣጫው ሳይቀር የጠፋባቸው ናቸው። እንደዛ
እንደዛም ሆኖ የእስራኤል ጦር የጋዛ ህዝብ የጦርነት ቀጠናዎችን ለቆ ወደ ደቡብ አቅጣጫ እንዲያመራ መልእክቶችን እያስተላለፈ ነው። በደቡብ አቅጣጫ የጋዛ ህዝብ ወደ ሌሎች ሀገራት እንዲሄድ ይፈለጋል የሚል ግምትም ተቀምጧል። ቤንያሚን ኔታንያሁ ወደ ጋዛ የምግብ እርዳታዎች እንዳይገቡ ስለከለከሉበት ምክንያት ሲያብራሩ ሐማስ ከሰብአዊ እርዳታ ኤጀንሲዎችና ከተባበሩት መንግስታት የምግብ እርዳታ ስለሚሰርቅ ነው ብለዋል። ሆኖም ግን እስራኤል በሐማስ ስለተዘረፉ የምግብ እርዳታዎች መጠን ዝርዝር መረጃዎችን አልሰጠችም። እስራኤል በሐሳብ የምንግባባ ከሆነ አሁንም ከሐማስ ጋር ለመደራደር ዝግጁ ነኝ ብላለች። ተንታኞች እንደሚሉት የዘመኑ አስቸጋሪው የድርድር አይነት ሆኖ የቀረበው ደግሞ እንደዚህ አይነቱ ነው። ለድርድር ዝግጁ ነን እያሉ የማያቀራርብ ሐሳብ ይዘው ለሰከንድ የማይቋረጥ ጦርነት የማስኬዱ ተግባር ድርድሮች ሁሉ ፍሬ አልባ እንዲሆኑ አድርጓቸዋል። በእስራኤልና ፍልስጤምም ሆነ በሩሲያና ዩክሬን መሃል ያለው የድርድር መሰናክል ተመሳሳይ እንደሆነ የሚገልጹ አሉ። ስለዚህም አንዱ ላይ በኃይል ጫና በማሳደርና ወደ ድርድር ለማምጣት ሲባል በሚፈጸሙ የጭካኔ ተግባራት በርካቶች ጭዳ ይሆናሉ። አሁን ላይ የተባበሩት መንግስታት እንዳስታወቀው በ24 ሰዓት ውስጥ የምግብ እርዳታ ወደ ጋዛ የማይገባ ከሆነ ቢያንስ 14000 ህጻናት ህይወታቸው እንደሚያልፍ አሳስቧል። እስራኤል ጦርነቱን የጀመረችው በሐማስ ድንበር ዘለል ጥቃት አብዛኞቹ ሲቪል የሆኑ 1200 ዜጎቿ ከሞቱ በኋላና ሌሎች 250 ታገተው ከተወሰዱ በኋላ ነበር። 58ቱ አሁንም በጋዛ ውስጥ በሐማስ እጅ ይገኛሉ። ነገር ግን ከ58 ውስጥ 2/3 የሚሆኑት ሞተዋል ተብሎ ይታሰባል። ዓለም አቀፍ ጉዳዩን ስናዘጋጅ ዘ ጋርዲያን፣ ቢቢሲና አልጀዚራን በምንጭነት ተጠቅመናል።